ገዛኸኝ እንግዲህ ያደረጋቸው ነገሮች በአሁን ሰዓት ላይ ዋጋውን ሊያገኝ ነው ማለት ነው። ምክንያቱም በአሁን ሰዓት ላይ ቤት ድረስ በመምጣት ቤቱ እየፈለጉት ያሉት ፖሊሶች አሉ ማለት ነው። እንግዲህ ፖሊሶች ከገዛኸኝ ጀርባና ከገዛኸኝ ውስጥ ያው የተደበቀ ሚስጥር እንዳለ እያወቁ ነው ያሉት ማለት ነው። ምክንያቱም ፖሊሶቹ ከገዛኸኝ ጀርባ ወንጀል እንዳለ ጠርጥረዋል ማለት ነው። ናቲ በበኩሉ ያው ከነሱ ጋር እየሰራ ስለሆነ እንግዲህ ማስረጃና ያው በቤት ውስጥ ያለውን ነገር ለፖሊሶቹ ሰጥቷቸዋል ማለት ነው። እንግዲህ ናቲ የሰጣቸውን ማስረጃ ለፖሊሶቹ በቂና ያው የጠበቁት ነገር ስላልሆነ እንግዲህ የሚፈልጉት ሌላ ማስረጃ እንዳለ ስላለ እንግዲህ ያው እስካሁን ድረስ ታስሮ ነበረ ማለት ነው። እንግዲህ የሚፈልጉት ሌላ ማስረጃ እስከሚያገኙ ድረስ ነው የሚጠብቁት ማለት ነው። አጥጋቢ የሆነ ማስረጃ ሲገኝ እንግዲህ ፖሊሶቹ እስከ መጨረሻ እንዳይፈታ አድርገው እስር ቤት እንደሚከቱት ነው ያሉት ማለት ነው። እንግዲህ ከዚህ በፊት አቶ ገዛኸኝ ያው እንደምናውቀው ከዚህ በፊት ጊዜ ገዛኸኝ እኔ ነኝ ሁሉን ነገር የማውቀው ኃይለኝነቱን እናውቃለን እና ሁሉን ነገር ማድረግ የምችለው እኔ ነበርኩኝ እያለ ለሰዎች ማስፈራሪያ የሚሆን ገዛኸኝ እንግዲህ በአሁን ሰዓት ላይ እንግዲህ እራሱ ፍራቻ ውስጥ ነው ያለው ማለት ነው። ምክንያቱም ያው የደረሰበት ነገር ያው ገዛኸኝ ነገሮቹ ያው ወደ እስር ቤት እንደሚገባ ታውቁታል ማለት ነው። አቶ ገዛኸኝ ቤት እንግዲህ ፖሊሶቹ በሚመላለሱበት ሰዓት እንግዲህ በማየት ይሄንን ድርጊት የሚያደርገው የጠቀመኝና እኔ ደግሞ የምሰራውን ነገር ሚስጥር የተናገረው ትሁት ትሆናለች በማለት እንግዲህ ትሁት ላይ ነገሮችን ደፍድፎባታል ማለት ነው። እንግዲህ ያው ትሁትን በማስፈራራትና ነገሮቹ እሷ እንደተናገረችው እያደረገ እሷን ለማስፈራራት እየሞከረ ነው ያለው ማለት ነው አቶ ገዛኸኝ። እንግዲህ ትሁት ነገሮች የተፈጠሩት ነገር እሷ ምንም ነገር እንደማታውቅ እየነገረችው ነው ያለችው ማለት ነው። እንግዲህ እሱ ምንም ነገር ሊያምናት አልቻለም ማለት ነው። ይሄንን ነገር ያደረግሽው ከአንቺ ውጭ ሌላ ማንም ሰው የለም። ስለዚህ ልጅሽን ደግሞ ከዚህ በልጥ አሰቃያታለሁ እያለ እያስፈራራት ነው ያለው ማለት ነው። እንግዲህ ይሄንን ነገር ድርጊት ያደረገው ያው ትሁት ባትሆንም ያደረገውን ማን እንደሆነ ታውቃለች ማለት ነው። እንግዲህ ትሁት አቶ ገዛኸኝን ብታስረዳው እሷ እንዳላደረገች ነገሮችን ብትነግረውም እሱ ምንም ነገር ሊያምናት አልቻለም ማለት ነው። እንግዲህ ከአንቺ ራስ ላይ አልወርድም እያለ እሷን እያስፈራራ ነው ያለው ማለት ነው። እንግዲህ አቶ ገዛኸኝ ያው የሚመጣበትን ጣጣና ያው የሚደርስበትን ነገርና የት እንደሚያደርሰው ነገሮቹ ስላወቀ እንግዲህ አሁን ላይ በጣም እየተጨናነቀና በፍራች ውስጥ ነው ያለው ማለት ነው። ቤቲ በበኩሏ እንግዲህ አቶ ገዛኸኝን ምክንያቱም አንተ እስር ቤት ብትገባ ችግር የለውም ከእስር ቤት ትወጣለህ እያለች እያጽናናችው ነው ያለችው ማለት ነው። ቤቲ ያው ነገሮችን ታውቃለች። እሱ እስር ቤት ከገባ እስር ቤት እንደማይወጣ ውስጧ ስለሚያውቅ እንግዲህ በሱ ፊት ለፊት ግን እሱን ለማጽናናት እየሞከረች ነው ያለችው ማለት ነው። እንግዲህ በዚህ ወቅት አቶ ገዛኸኝ ያው የኔ መታሰር ለአንቺ ደስተኛ ያረግሻል ብሎ አላት ማለት ነው። እሷ በበኩሏ እንግዲህ ያው እሱ ቢታሰር ያው ምንም ነገር ጣጣ የሚሰጣት ነገር አይሆንም ማለት ነው። በእርግጥ ሁለቱም ያው ወንጀል ሰርተዋል ማለት ነው። እንደ ገዛኸኝ ግን ያው ቤቲም እንደ ገዛኸኝ ይበልጥ ወንጀል አልሰራችም ማለት ነው። ምክንያቱም ቤቲ ብትጠየቅ ምናልባት በአለሜ በኩል የሰራችውን ከሱ ጋር ተባብራ ያደረገችው ወንጀል ምናልባት ልትጠየቅ ትችላለች ማለት ነው። እንግዲህ ቤቲ ያው ገዛኸኝ ቢታሰር እሷ ደስተኛ ነው የምትሆነው ማለት ነው። ምክንያቱም ያው እንደፈለገችው ነገር እንድትሆንና የፈለገችውን ነገር ለማድረግ በጣም ይመቻታል ማለት ነው። ምክንያቱም እሷንና አቶ ገዛኸኝ ያገናኛቸው እንግዲህ ገንዘብና ገንዘብ መሆኑን እናውቃለን ማለት ነው።
ስለዚህ በዚህ ወቅት አቶ ገዛኸኝ እስር ቤት ቢገባላት እና ደግሞ ያው እንደተባለውም እስከ መጨረሻ ድረስ እስር ቢገጥሙ ያው ቤቲ ለሷ በጣም አሪፍ ነገር ነው ይዞላት የሚመጣው ማለት ነው። ምክንያቱም ያው እንደፈለገችው ከሱ ጋር ያው በእድሜም በፍጹም የማይገናኙ ሰዎች ስለሆኑ ያው እሱን ያገባችው ለገንዘብ ስለሆነ ያው ገንዘቡም እጇ ላይ ይሆናል። እንደፈለገችም ገንዘቡን ማዘዋወርም ትችላለች ማለት ነው። እንግዲህ ቤቲ ጋር ያው ገንዘቦቹ በሙሉ እሷ ጋር እንደሆነ ስለምታውቅ እንግዲህ በአሁን ሳሌ ገዛኸኝ ቢታሰር ለእሷ ምንም ጣጣ ስለማይሰጣት እንግዲህ አይዞ ትፈታለ እኔ ያስፈታለሁ እያለችው ነው ያለችው ማለት ነው። ገዛኸኝ በበኩሉ እንግዲህ ይሄንን ነገር በፍጹም መቀበለው ሰው አይደለሁም፣ እንግዲህ እስከ መጨረሻ ድረስ እታገላለሁ ብሎ ተናግሯታል ማለት ነው። እንግዲህ አቶ ገዛኸኝ ያው ወደፊት ወደ እስር ቤት እንደሚገባና እስር እንደማይቀርለት ታውቆታል ማለት ነው። ሌላው የምንመለከተው እንግዲህ ናቲ ነው ማለት ነው። ናቲ ያው ገዛኸኝን እንዳሳስረውና እሱን ደግሞ እስር ቤት ያስገባውና እስር ቤት እንዲገባ እየከሰሰው እንግዲህ ናቲ እንደሆነ እናውቃለን ማለት ነው። በዚህ ወቅት ይህን ያህል ገዛኸኝ ናቲ እኔን እስር ቤት ያስገበኛል ብሎ ምንም ነገር የጠረጠረው ነገር የለም ማለት ነው። በእርግጥ እንግዲህ ይህንን ሚስጥር የሚያውቅና ሚስጥሮችን ነገሮችን የሚያውቀው ናቲ እንደሆነ ያውቃል ማለት ነው። በዚህ ወቅት እንግዲህ አቶ ገዛኸኝ ትንሽ በመጠራጠርም ናቲን እስካሁን ድረስ ያጠፋውና ያስቀየምኩ ነገር ካለ ይቅርታ እያለው ነው ያለው ማለት ነው። እንግዲህ አቶ ገዛኸኝ የናቲ አካሆኑ ምንም ነገር ስላላማረው ያው ናቲ ያው ያለበት ሁኔታ ተረጋግቶና ነገሮችን ዝም በማለቱ እንግዲህ የሁኔታውን ነገር በማየት ያው አቶ ገዛኸኝ ትንሽ ተጠራጥሮታል ማለት ነው። በዚህ ወቅት እንግዲህ እሱ ጋር ያሉትን ፋይል ይዞብኝ ፖሊስ ጋር ከሄደ ይበልጥ እንግዲህ እኔን እስር ቤት ሊከተኝ የሚችል ነገር ነው በማለት እንግዲህ ውስጡን ስለገመተ ናቲን ያው ይቅርታ አርግልኝ እያለ ነገሮችን እያታለለው ነው ያለው ማለት ነው። እንግዲህ ናቲ በበኩሉ ያው እናቱን እዚህ ጣጣ ውስጥ እንደከተታትና እሱን እንደተበቀለ ውስጡ ያውቃል። ግን በሱ ፊት ለፊት ነገሮቹ ያው ምንም ነገር እንደማያውቅ ሆኗል ማለት ነው። ያው አባትየው ይቅርታ በሚጠይቀው ሰዓት እንግዲህ ያረ ምንም አይደለም ይሄ ነገር ይፈጠራል ብሎ እያለው ነው ያለው ማለት ነው። እንግዲህ ናቲ ያው ውስጡ የደበቀው አንድ ነገር አለ ማለት ነው። እንግዲህ ያው እንደከሰሰው አይተናል ማለት ነው። ስለዚህ ናቲ አባቱን ሊከሰውና አባቱን ወደ እስር ቤት ሊያስገባውና ሊበቀለው እንደሆነ የምናውቀው ነገር ነው ማለት ነው። እንግዲህ ያው ቤቲም በበኩላ የናቲ ነገር ሁኔታውን በማየት እንግዲህ በመጠራጠር እንግዲህ አሁን ላይ ያለነው ፈንጅ ላይ ነው የቆምነው እያለች እየተናገረች ነው ያለችው ማለት ነው። በዚህ ወቅት አቶ ገዛኸኝ ቤቲ የተሰማትን ስሜት የተናገረችውም እሱም በበኩሉ ያው የእሷን ስሜት እንደተሰማው እንግዲህ ስላወቀ ያው ፈንጁ እኛ ላይ ሳይሆን የሚፈነዳው የገዛ ናቲ ላይ ይፈነዳል ብሎ እየተናገረ ነው ያለው ማለት ነው አቶ ገዛኸኝ። ናቲ ጋር ያለውን ማስረጃ አቶ ገዛኸኝ በምን አይነት መንገድ አድርጎ እንደሚወስደው ነገሮችን ቢያሰላስልም እንግዲህ ናቲ በበኩሉ እሱ ጋር የነበሩትን ማስረጃ አርቆ ለፖሊሶች እንደሰጠ አይተናል ማለት ነው። እንግዲህ በዚህ ወቅት ፖሊሶችም እናቱ የታሰረችበት ክላስ ገብቶ በመፈተሽ ባሉበት ሰዓት እንግዲህ የሆነ ወረቀት በማግኘት ያ ወረቀት እንግዲህ ትልቅ ማስረጃ ሆኗቸዋል ማለት ነው። እንግዲህ ያገኙት ወረቀት አንድ ልጅ እናቱ እንደጠፋችበት እዚህ ቤት ውስጥ እንዳለች ነው የተረዱት ማለት ነው። እንግዲህ ይሄ ወረቀት ከዚህ በፊት ጽፎ ያስቀመጠው ናቲ እንደሆነ እናውቃለን ማለት ነው። እንግዲህ ፖሊሶቹ በማግኘት ያው ይህን ነገር ደግሞ ይበልጥ ትልቅ ማስረጃ ሆኗቸዋል ማለት ነው። የተገኘው ወረቀት ደብዳቤ ናቲ ያስቀምጠው ወረቀት እንግዲህ አቶ ገዛኸኝ ለምን እንደዚህ ነገር አደረግ ብሎ በሚጠይቀው ሰዓት እንግዲህ ናቲ በበኩሉ ነገሮችን በማባባል እንግዲህ ነገሮችን ያው ከዚህ በፊት አንተ በመንፈስ ሽታዋና
ያው የእሷ ጠረን ታገኘዋለህ እዚህ ክላስ ውስጥ እንዳልከኝ እንግዲህ ይሄ ወረቀት ጽፌ አስቀምጬላታለሁ። ይህንን ባልክ ሰዓት እንግዲህ ይህን ወረቀት በመንፈስ ካየችው ብዬ ነው ያስቀመጥኩት እንጂ ሌላ ነገር አስቤ አይደለም ብሎ በማለት እንግዲህ ነገሮችን እንዲያምኑ አድርገዋል ማለት ነው። በዚህ ወቅት እንግዲህ ፖሊሶችም ያው ያገኙት ነገር ትልቅ ማስረጃ ሆኗቸዋል ማለት ነው። ይሄ ማስረጃ ይሄ ወረቀት ማግኘታቸው እዛ ክላስ ውስጥ እንግዲህ ራሱ አቶ ገዛኸኝ ትልቅ ፍራቻ ውስጥ ከቶታል ማለት ነው። ምክንያቱም እሱ ቢክድ እንኳን በዚህ ወረቀት ነገሮቹ እውነት እንደሆኑ ማስረጃ ይሆናቸዋል ማለት ነው። አሁን ላይ ናቲ ያው ነገሮቹ ቶሎ እንዲሆን ገዛኸኝ ቶሎ እንዲታሰር ፈልጓል ማለት ነው። በዚህ ወቅት ፖሊሶቹ እንግዲህ ይህንን ነገር ማለት መቸኮል የለብንም፣ አንተም ደግሞ አትቸኩል፣ ምክንያቱም ይህ በመቸኮል የሚሆን ነገር አይደለም፣ እጁ ላይ ደግሞ ሕፃን ነች ያለችው ማለት ነው። ስለዚህ ሌላ ማስረጃ ነገሮችን ደግሞ ፈልገን እሱን ደግሞ የምንይዝበት መንገድ ሊኖር ይችላል ብለውታል ማለት ነው። በዚህ ወቅት እንግዲህ ይህን ለማድረግ ደግሞ አንተ ትልቅ በአንተ በኩል ልትረዳን የምትችል ሰው ስለሆንክ እንግዲህ አንተነ እንደዚህ ነገሮችን ልትረዳን የምትችለው ብለውታል ማለት ነው። በዚህ ወቅት ናቲ እንግዲህ ያው ሌላ ማስረጃ ሌላ መንገድም ሰጥቷቸዋል ማለት ነው ለፖሊሶቹ ማለት ነው። እንግዲህ ናቲ የጠቆማቸው ሌላ ማስረጃ ቢኖር እንግዲህ ሂዱና ቢሮ ውስጥ ያው ከዚህ የበለጠ ማስረጃ እንደምታገኙ እርግጠኛ ነኝ ብሏቸዋል ማለት ነው። እንግዲህ ምክንያቱም አቶ ገዛኸኝ በተለያየ ወንጀል የሚሰራ ሰው ስለሆነ እንግዲህ ቢሮ ውስጥ ደግሞ ከዚህ የበለጠ ወንጀል የሆነ ነገር እንደሚገኝበት እርግጠኛ ነን ማለት ነው። እንግዲህ ከተገኘበት ወንጀሎቹ ያው አቶ ገዛኸኝ እስከ መጨረሻው እስከ ወዳኛው እስከ መጨረሻ ማለት ነው እስር ቤት ሊበሰብስ ይችላል ማለት ነው። አቶ ገዛኸኝ አሁን ላይ ያው መፈንጨትና ማስፈራራት የሚችለው እንግዲህ ያው ትሁትን ነው ማለት ነው። እንግዲህ ትሁትን ያው የገዛ ልጇን ቤት ድረስ አምጥቶ አጠገቧ በማድረግ እያስፈራራት ነው ያለው ማለት ነው። እንግዲህ ትሁት እዚህ ጋር ልጇ መምጣቷ ለእሷ ትልቅ ነገር ቢሆንም በጎኑ ደግሞ ያው የፍራቻ ነገር ውስጥ ነው ያለችው ማለት ነው። ያው ልጇ አጠገቧ ጋር መሆኗ ልጇን ለመንከባከብ ትልቅ እድል ይሆናታል ማለት ነው። እንግዲህ ሌላ በኩል ደግሞ እንግዲህ ያው አቶ ገዛኸኝ ያስፈራራትን ነገር ከማድረግ ወደኋላ ስለማይል እሱ ደግሞ ትንሽ ፍራቻ ውስጥ ነው ያለችው ማለት ነው። እንግዲህ አቶ ገዛኸኝ ያው በሌላ በኩል ልጅ በማፈንም እንግዲህ የተጠረጠረ ቢሆንም እንግዲህ አቶ ገዛኸኝ አስቀድሞ ቤት ውስጥ ይዟት መጥቷል ማለት ነው። ያው ይሄን ልጅቷ መምጣቷ ትልቅ ነገር ለትሁት ቢሆንም ሌላ በኩል ደግሞ እኔ አላፈንኳትም ልጅቷን ደግሞ እኔ እንትን አላልኳትም በማለት ለማለትም ይመቸዋል። ምክንያቱም ልጅቷ እሷ እጇ ስር ነች ያለችው፣ እኔ ምንም ነገር በፍጹም የያዝኳት ነገር የለም ብሎ ለማለትም ይመቸዋል ማለት ነው። ስለዚህ እንግዲህ ቤት ድረስ ልጅቷን ቤት ይዞላት መጥቷል ማለት ነው። ሌላው የምናየው እንግዲህ የትሁት አባቷ ወይም ደግሞ የትሁት ልጅ እንግዲህ ሀያቷ ማለት ነው ያው እዚህ ነገር ውስጥ እጁን ለማስገባት እያለ ነው ማለት ነው። እንግዲህ ትሁት ይሄ ነገር አይሆንም አንተ እጅን ማስገባት የለብም እያለች ነበረ። ይሄንን ነገር ደግሞ በፍጹም ሊቀበላት አልቻለም ማለት ነው። ትሁት በበኩሏ ለአጎቷ አባቴ እጁን ከከተተ በጣም ትልቅ ነገር ይፈጠራል እያለች ነበረ ያለችው። ምክንያቱም እሱ እጁን አንዴ ከከተተ ወደኋላ የሚመለስ ሰውና የሚፈራ ሰው ስላልሆነ ይህን ነገር ደግሞ እንዳይባባስ ፈራለሁ እያለች ነበረ ማለት ነው።
እንግዲህ በዚህም ሆነ በዛም መንገድ አቶ ገዛኸኝ ትልቅ ወንጀልን ሰርቷል ማለት ነው። እንግዲህ ይሄ ወንጀልን የሰራው አቶ ገዛኸኝ እንግዲህ ለዚህ ማለት ነው ትልቅ ሚሽን የተሰጠው ለናቲ ነው ማለት ነው። አቶ ገዛኸኝም በተለያየ ነገር ውስጥ ተከታትሎ ነገሮችን ያው አጠገቡ ስለሆነ ነገሮችን ለፖሊሶች ኢንፎርሜሽን እንዲያቀብላቸው ነው ማለት ነው። ናቲ በበኩሉ እንግዲህ የሚችለውን አቅም እንግዲህ እየጣረ ነው ያለው ማለት ነው። ሌላው ደግሞ ያው ቤቲን ነው የምናየው ማለት ነው። ቤቲ በበኩሏ እንግዲህ ከናቲ ጋር ለመሆን እንግዲህ አሁን ላይም እየቆረጠች አይደለም ማለት ነው። እንግዲህ ለናቲ አካውንት ውስጥ ያለውን ብር አሳይታው እንግዲህ አካውንቱን ሲያይ እንዲጓጓና ወደ እሷ እንዲሄድ ለማድረግ እየሞከረች ነው ያለችው ማለት ነው። ያየው ናቲ እንግዲህ ገንዘቡ የማን እንደሆነ ውስጡ እያውቃል ማለት ነው። ከዚህ በፊት እንግዲህ ትሁት ነግረዋለች ማለት ነው። ያ አካውንቱ 80% ወደ እሷ ወደ ቤቲ እንዳዞረ ቤቲ ያው ውስጥ አካውንት ውስጥ ያለው እንግዲህ የእናት ንብረት እንደሆነ ብላ ነግረዋለች ማለት ነው። እንግዲህ ይህንን ነገር ያው ቤቲ አካውንት ውስጥ ያለው የማን እንደሆነ ያውቃል ማለት ነው። እንግዲህ ያው ብሩ ያለው አካውንት ውስጥ የእናቱን ንብረት እንደሆነ ያውቃል ማለት ነው። ናቲ በበኩል ያየው ብር ያው የራሱ እንደሆነ ስለሚያውቅ ያው ቢያያቅም እንግዲህ ያው እኔ ምንም ነገር ብታረጊ እኔ ትሁትን ድልቅ ባለ ሰርግ አገባታለሁ፣ ከሷ ውጪ ምንም ነገር ሊያደርግ አልችልም፣ ትሁትን በጣም ወዳታለሁ እያለችው ነው ያለችው ማለት ነው፣ የያላት ነው ያለው ማለት ነው። እንግዲህ በዚህ ወቅት ያው በዚህ ድህነት ውስጥ ድሃ ሁና ትሁትን ካገባ ሰራተኛ ጋር እንግዲህ አብረን መቀጠል ትችላለህ፣ የራስ ጉዳይ ብለዋለች እንግዲህ ማለት ነው። ሌላ ደግሞ ምክንያቱም አንተ ይህንን ደግሞ ብር የሁለታችን ሆኖ ምናልባት አስብበትና የሁለታችን ሆኖ እንግዲህ አብረን መኖር እንችላለን እያለች እያታለለችው ነው ያለችው ማለት ነው።